የእናት የአባቴ ቤት ቀየር አድርጌዋለሁ። ትንሽ ግባ ዌልካም። በመጀመሪያ ላይ ማብራታችንን ይኸውላችሁ እንደምታዩት ቀይሬዋለሁ አንደኛ እና ይሄም ያው ተሰርቶልኝ ነው ማለት ነው አዝዤው እና ቤቱ በዚህ መልኩ ጨርሻለሁ። አሁን እዛ በኩል ነው። አዟዝረው ዚቦ ወደዚህ ዞሯል። ዚቦ ሰርፕራይዝ እንግዲህ ቤታችን እንደምትመለከቱት ይህንን የመሰለ አረቢያን መጅሊስ ገጥም ያለው ማለት ነው። ወደ አስተካክልና መለሳለሁ። ወይት ያላለቀ ጉዳይ እንግዲህ ጋይስ ቤታችን አረቢያ መጅሊስ ስለነበረ ይህን የመሰለ የፍሬም አረቢያን መጅሊስ ሰርቼላችኋለሁ ማለት ነው። 40 ቲክነስ እጅጉን በጣም ውብ ነው። ከለሩ አይናማው ይባላል። ይሄ አይናማው ማለት የሰውን አይን ፓወር መመለሻ ጨርቅ ነው። አብዛኛው ጊዜ ቱርኮች ይጠቀሙታል። ይሄ ከለር ወይም ይሄ ጨርቅ ከለር ቱርኮች በደንብ ነው የሚጠቀሙት ማለት ነው። እና አይናማው ይባላል። እሸት ከለር በኢትዮጵያ ቋንቋ እሸት ከለር ነው የሚባለው። ሰው ይሄ ይመስላል ማለት ነው መጅሊሳቸው። ስለዚህ የሰሩ እጆች የተባረኩ ይሁኑ። እና ይሄ የምትመለከቱት ቲክነሱ ይሄ የምትመለከቱት ቦንድድ ነው። ይሄ የታቹ ፍሬም ነው ማለት ነው። በጣም ነው ቤት የሚያሳምረው። በጣም ውብ ነው። አንድ ነገር ግን ያልገጠመልኝ ነገር አለ። ትንሽ የሴራሚኩ እንደዚህና እንደዚህ ማለቱ ምን አጋጠመኝ መሰላችሁ? ዝች ጋር ያለው ፍሬም ይኸውላችሁ ግን ከኋላ ግድግዳው በጣውላ ሲመታ ወደፊት ይመጣል ብዬ አስባለሁ። ስለዚህ ይሄን ይመስላል ማለት ነው። አንድ ጠረጴዛ ይሄንን አረጋግላችኋለሁ። ጠረጴዛው ይሄ መስታወቱ ተነሽ ነው። ያሳያችኋለሁ። አሁን ይሄን ይመስላል ማለት ነው ጋይስ። ስለዚህ አመት በዓል በዚህ መልኩ ቤታችንን አድምቀን ነው የምንውለው። አሁን ምን ይቀራል መሰላችሁ? ጉስጉስ ይበል። እሺ አሁን ምን ይቀራል? እዚህ ጋር ባዶ ቦታ ቲቪ ስታንድ ይቀረናል። ይሄ የምትመለከቱት ቲቪው ከግድግዳ ጋር ታስሯል በብረት። እንደፈለግን አድርገን ማንቀሳቀስ የምንችለው ነው። ይኸውላችሁ አያችሁ፣ ወደዚህ ማምጣት ይችላል ሰው፣ ወደዚህ ማምጣት ይችላል። ይኸውላችሁ ያው እና ይሄ ግድግዳው ላይ ታስሯል ማለት ነው። መልሰን ደግሞ ወደ ውስጥ ማስገባት ይቻላል ማለት ነው። እዚህ ጋር ቲቪ ስታንዳችንን እናመጣዋለን። የመጀመሪያው ቲቪ ስታንድ ይመጣል ወደዚህ ቦታው ላይ። ስለዚህ ቤቱ በዚህ መልኩ አረቢያን መጅሊስ ግጥም አድርጌ ሰርቼላቸው ገጥሜላቸዋለሁ ማለት ነው። ቤትም ወደውታል ማለት ነው። በጣም ብዙ ሰው አይሆንም እያለ ነበረ። ከመጣሁት በኋላ ግን በጣም ብዙ ሰው ወዶታል ማለት ነው። በጣም ወደውታል ከምታስቡት በላይ። እንዴት ነው እናንተስ ወደዳችሁት? ከዛ በኋላ ደግሞ እቺንም ጌጥ ለግድግዳችን እርግጠኛ ነኝ ያምራል ስታዩት። ይሄ ጌጥ እዚህ ቡታጀራ አዝዤ ነው ለቤቴ ሰርታልኛለች። የቤቴ አማር ደስ ይላል ያምራልና ለእናቴ ቤት አዝዤው ነው ማለት ነው። ስለዚህ በዚህ መልኩ ቤቱን ትንሽ በዓል
የበዓል ድባብ አስመስየዋለሁ ማለት ነው። እዚህ ጋር ደግሞ ቡና ነገር ተደፍቶበታል። ነገር ግን ይሄ እንዴት እንደሚጸዳ ስላልነገርኳቸው ነው። ማርታ ቢላ ነገር አቀብኝ አንዴ ቶሎ በይ። አሳያችኋለሁ አሁን ይሄ እንዴት እንደሚጸዳ ማለት ነው። እሺ እንዴት ነው? ወዳችሁታል ጋይስ? በጣም ነው የሚያምረው። በጣም ያለው ሪላክስ ምናምን በጣም ብዙ ሰው ነው የሚያስቀምጠው። ሶፋ እኮ ወይ 7 ሰው ነው የሚያስቀምጠው ወይ ደግሞ 6 ሰው ነው የሚያስቀምጠው ሶፋ። ነገር ግን ይሄ በጣም ሰው ሪላክስ ሆኖ ይቀመጣል። ማንም ሰው በቃ ደስ የሚል ነገር ነው። ብቻ ደስ ይላል። በጣም ነው ወደነዋል። ሁሉም ቤት ወደውታል። ሁሉም 20 ሰው ያስቀምጣል። ለነገሩ ያው ሶፋ ከገንዘቡም አንፃር ነው ያው ዋጋው ቀነስ የሚለው። እንደምታውቁት ሶፋ በ50 ሺህ በ60 ሺህ ታገኛላችሁ። ይሄ ቢታመን በጣም ብዙ ብር ነው። ለነማዘር ስለሆነ ግን ችግር የለውም። ይሄ መስታወት እንዴት መሰላችሁ የሚጸዳ ይላችሁ። ያው መጀመሪያ ይሄ ቢላ ታመጣላችሁ ወይም ማንኪያ። ከዛ እኔ መስታወቱ በማስትሽ አላያይዝም ምንም ጊዜ። የአረቢያን መጅሊሱ መስታወቱ ራሱ በእንትን አላያያዝኩትም። እሺ ጋይስ፣ ስለዚህ ይሄ መስታወት ቡና ቢደፋ የተለያየ ነገር ቢደፋ እንዴት እናጸዳለን የምትሉ ካላችሁ ይሄው እንደዚህ ይጸዳል። ይሄ ቢሰበር እቃ ወድቆበት ቢሰበር እንኳን ይሄ በእንትኑ ማምጣት ትችላላችሁ ማለት ነው። በሜትር አስቆርጣችሁ ይሄን ለክታችሁ ከዚህ እዚህ ውስጥ እዚህ ጋር ትለኩና ከዛ እዛ ጋር ለክታችሁ በሜትር ማስመጣት ትችላላችሁ። እንደዚህ መጠቀም ትችላላችሁ። እና በይበልጥ መስታወት ሲኖር ያምራል። እና ይሄ ማጽዳት ይቻላል ማለት ነው። ያ ቡና ነው ያላችሁ። ማርታ ኦኬ። ስለዚህ ጠረጴዛ እንዴት እንደሚጸዳ ባጭሩ ይሄ ይመስላል። እና ትንንሹም የአረቢያን መጅልስ የምሰራላችሁ ጠረጴዛዎች መስታወቶቹ እንደዚህ ብድግ ማድረግ ትችላላችሁ። እኔ በማስትሽ ዙሪያ አላጣብቅም፣ ምክንያቱም እኛ ሀገር ብዙ የሚደፋፋ ነገር አለ። ብቻ ብዙ ነገሮች አሉ። ጽዳት ይጎለናል። እንደፈለግን የምናጸዳበት ማቴሪያልም ላይኖረን ስለሚችል ባገኘናትን ፎጣ እንድናጸዳ ብዬ እንደዚህ ነው ማድረገው ማለት ነው። እና ይሄ ይመስላል ማለት ነው የሰራሁትም ጠረጴዛ እጅጉን በጣም የምታምር 1 ሜትር እያያችኋት ነው። 1 ሜትር በ70 ነው የሰራዋት። 1 ሜትር በ70 ነገር ግን 1 ሜትር በ1 ሜትርም የሚሰራ ትልቁ ጠረጴዛ አለ። ይሄ ቦታ እንዳይዝ ብዙ ብትንትን እንዳይል ብዬ ነው ይሄንን ያደረኩት። እና በጥቅሉ ይሄ ይመስላል። ሀሳብ አስተያየታችሁ እንቀበላለን ማለት ነው ጋይስ። እሺ እዚህ ጋር ጣውላ አልገጠመልኝ ታያችኋል። ይሄ እሺ አሁን ገጥሟል ማለት ነው። ሲገጥም ነው የሚያምረው። በጣም መገጠም አለበት። እዚህ ጋር ይሄ መገጠም አለበት። ከዚህ ጋር ይገፋል። ስለዚህ ዋይት